بسم الله الرحمن الرحيم. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، وأشهد أن لا إله إلا الله وحده لا شريك له، وأشهد أن نبينا محمدا عبده ورسوله صلى الله وسلم وبارك عليه وعلى آله وصحبه ومن سار على نهجهم إلى يوم الدين. أما بعد فاتقوا الله تعالى وأطيعوه. يا أيها الذين آمنوا اتقوا الله ولتنظر نفس ما قدمت لغد واتقوا الله إن الله خبير بما تعملون. ولا تكونوا كالذين نسوا الله فأنساهم أنفسهم أولئك هم الفاسقون. ثم أما بعد السلام عليكم ورحمة الله وبركاته. عندما الله تشولين ودهتوچي وماذا بعد رمضان يتسنيو برنامجنا እንግዲህ እንደቀጠለ ነው እጅግ አስፈላጊ ትምህርት ነው። ራሳችንን የምናገኝበት ነው። ራሳችንን የምናስተካክልበት ነው። አንድ ገበሬ አመቱ መጨረሻ ላይ ወይም የምርት ዘመኑ መጨረሻ ላይ ውጤታማ ይሆን ዘንድ እማሳው ላይ ዘሩን በትኖ አይደለም ቤቱ የሚገባው። ይመላለሳል፣ ይኮተኩታል፣ ያርማል፣ ከወፍ ይጠብቃል። መጨረሻ ላይ ምርቱን ሐታ ዝናብ እንዳያበላሽበት ይሰበስባል፣ ይከምራል፣ ከዚያ ይወቃል። ይህ ምርት እንኳን ለማግኘት ዱንያ ላይ ዋቂዑ ተጨባጭ ሁኔታ ይሄ ነው ወጦቼ። እኛም አላህ ዘንድ ክፍያችን ያመር ዘንድ አላህ ዘንድ ትክክለኛ ተቅዋና ትክክለኛ ደረጃ ይኖረን ዘንድ ተከታታይነት ያለው ወጥነት ያለው በትክክለኛ በእውነተኛ አቂዳ መንሃጅ ላይ አቋም ላይ የተገነባ ስራ መስራት ይኖርብናል። ልክ እንዳርሱ አደሩ እኛም በየቀኑ የምንሰራትን ስራ ከአላህ ጋር እየተሳሰብን ከሽርክ ከቢድዓ ከሹብሃ ከኹራፋት ያጸዳን መስራት ይገባናል። እንዲሁ ዝም ብሎ በመሰለይ ደሳለኝ እስልምና አያስተናግደንም። የራሱ የሆነ ቀመር አለው፣ ፎርሙላ አለው፣ አካሄድ አለው፣ አፈጻጸም ስልት አለው። ዒባዳ ተውቂፍያ ነው ማለትም ከነብዩ አለይሂ ሰላቱ ወሰላም ከሳቸው በመጣው እርሳቸው በፈጸሙበት መልኩ ነው ልንፈጽመው የሚገባው። ሰውየው ብድግ ብሎ ዙህርን 2 ረካዓ ነው መስገደው ቢል አይሆንም። ሙሳፊር ካልሆነ በቀር መንገደኛ ካልሆነ በቀር አለው ምክንያት አለው። እና ኢንሻአላህ ወላሂ ይሄ ረመዳን ትልቅ ልቅና ትልቅ ሸረፍ ትልቅ ዒዝ አላብሶን አልፏል። ያንን ካባ ያንን የክብር ካባ አውልቀን መጣል የለብንም። ረመዳን ላይ የነበረን ክብር ረመዳን ላይ የነበረን ከአላህ ጋር ቅርርብ ዛሬም መቀጠል አለበት በእያንዳንዱ እንቅስቃሴያችን ማለት ነው። ተግባራትን እየለየን ተግባራትን እየሰነጠቅን መስራት የለብንም። ለስሜታችን የሚሆነው ለምሳሌ ኒቃብ መልበስ ሒጃብ አስተካክሎ መልበስ ላትፈልጊ ትችያለሽ። ሶላቱ ላይ ጾሙ ላይ ሌላው ተግባር ላይ ደግሞ ጠንካራ ልትሆኚ ትችያለሽ። ይሄም ዋጅብ ነው ኒቃቡ። ከዛንኛው አሳንሰሽ ልትተው የሚገባ ተግባር አይደለም። አላህም በቁርአኑ ምንድነው ያለው? ያ አዩሃ الذين آمنوا ኢተቁላህ እናንተ ያመናችሁ ሰዎች ሆይ አላህን ፍሩ ይላል። አላህን ፍሩ አለና ቀጠለ። ከዚያ ምን አለ? ወልተንዙር ነፍሱን ማ ቀደመት ሊገድ ሊየውም القيامة ሊየውም الحساب ሊገድ ማለት ለነገ ያስቀደመችውን ነፍስ ትመልከት አለ። ምን አለሽ አንቺ እቴ? ሰደቃለሽ፣ ጾማለሽ፣ ሐጅ አለሽ፣ ሰደቃለሽ፣ ዝምድና ቀጥለሻል፣
ነው ወይስ እስኪ በተቃራኒው ነው? ዝምድና ቆርጠናል፣ ምላሶቻችን በሐሜት ጠልሽተዋል፣ ገልምተዋል፣ ልቦቻችን በንፍቅና ተሞልተዋል። የብዙዎቻችን አስተሳሰባችን ብልሹ ነው። ብዙዎቻችን ሒጃብ ኒቃብ ብንለብስ የውሸት ነው። ልቦቻችን አይኖቻችን አልተሰበሩም ገና ሸህዋይን ቀለቀልባቸዋል። ትልቅ ፈሳር ተለኩሶባቸዋል። ጺሞቻችን ቢያምሩ ሱሪዎቻችንን ብንቆርጥ ጀለብያዎቻችንን ለብሰን ትልቅ የፈሳር ድግስ ውስጣችን አለ ወንዶችን ብንሆን ማለት ነው። ስለዚህ ለነገ ምንድነው ያስቀደምነው? ብዙዎቻችን የሐራም ድግስ ነው የደገስነው ለነገ ከአላህ ጋር የምንበቃም ፈጽሞ የማንተያይበት አላህ እኛን ለማየት የሚጠላበት ወንጀል ነው ብዙዎቻችን። አላሁ አክበር ولا يكلمهم ولا ينظرهم እያሉ ነብዩ አለይሂ ሰላቱ ወሰለም የተናገሩባቸው አያሌ ሐዲሶች አሉ። አላህ ሊያያቸው የማይፈልግ ሊያናግራቸው የማይፈልግም ይላሉ ወንጀሎቻችን ማለት ነው። ስለዚህ ለነገ ያስቀደምሽው ምንድነው? ዛሬ በዚህ ወጣትነት ዛሬ በዚህ ልጅነት ከአላህ ጋር መተሳሰር ካልቻልሽ ነገ ቤተሰብ ሲበዛ አቅም ሲደክም ቢዚ ስትሆኚ ፈጽሞ ልታሳካው አትችይም እህቴ፣ ልታሳካው አትችልም ወንድሜ። አላህም ማለት ታዲያ ወልተንዙር ነፍሱ ማ ቀደመት ሊገድ አለ። አሁንም ወተቁላህ አለ፣ አላህን ፍሩ አለ። ለምን? ኢነላህ ኸቢሩን አላህ ውስጥ አዋቂ ነው። ቢማ ተዕመሉን ምን ትሰሯትን ስራ ተደብቀሽ የምትሰሪውን የልብሽን ክዳት ልብሽ ውስጥ ያለውን ተንኮል በሙሉ አላህ ያውቃል። እንኳን በይፋ በግልጽ የምትሰሪውን በአደባባይ የምንሰራውን ቀርቶ ማለት ነው። ለምን ራሳችንን መግራት አንችልም? ለምን ባህሪያዎቻችንን ማስተካከል አንችልም? ብዙዎቻችን የምናጠፋ አይመስልንም። በጣም ትልቁ ጥፋት ደግሞ ሰው እየበደልን ሰው እያስቀየምን ሰው እያማን እየዋሸን ሁሌም እኔ ንጹህ ነኝ። አላሁ አክበር። ምን ችግር አለ ብትረቺ? ምን ችግር አለ ብትሸነፊ? ይቅርባይነት እኮ ተሸናፊነት አይደለም እህቶቼ። ወላሂ ይቅርባይ ሰው አሸናፊ ነው። በቃ ተሸናፊነቱ ለሸይጣን ነው ላንቺ አይደለም። አንቺም አሸናፊ ነሽ። ያሸነፍሽው እኮ ሁለት ነገር ነው። ስሜትሽን አሸነፍሽ፣ ራስሽን ገራሽው፣ ለአላህ ስትይ ሁሉን ነገር ተውሽ። ሁለተኛ ሸይጣንን አሸነፍሽው። በቃ ምን ችግር አለ? ተበድለሽ እንኳን ይቅር ብትይ ወላሂ አላህ ዘንድ ትልቅ ደረጃ አለሽ እህቴ። ረመዳን ይሄን ባህሪ ነው ያላበሰን። ትክክለኛ ረመዳን ይሄን ያላበሳልና ማለት ነው። ከዛ አላህ ምን አለ? ወላ ተኩኑ ከለዚነ ነሱላህ አላህን እንደረሱት አትሁኑ አለ። ፈአንሳሁም አንፉሰሁም አላህም ነፍሶቻቸውን አስረሳቸው። በቃ እነሱን ከጥቅም ውጭ ሆኑ። አላህን ስትረሺ፣ አላህን ስትዘነጊ፣ አላህን ስታምጪ ያው ራስሽን ረስተሻል ማለት ነው። የተፈጠርሽበትን ዓላማ ስለዘነጋሽ ከጥቅም ውጭ ነው የምትሆኚው። ሁሌም ሐራሙ ሐላል ነው የሚመስልሽ። ሐራም ላይ ዛሬ ሐሜቱን ውሸቱን ብለሽ ትጀምሪያለሽ። ነገ ዚናው ኸምሩ አላሁ አክበር እያለ ይቀጥላል ማለት ነው። ትርጉም አልባ ህይወት ይሆናል። መዒሸተን ضንካ አላሁ አክበር የጨለማ ህይወት በዱንያም በአኺራም ታሳልፊያለሽ ማለት ነው። ይሄ ነው የኛ መጨረሻ። አላህን መርሳት የሚያመጣው መዘዝ ይሄ ነው። ረመዳን ላይ አላህን አስታወስን፣ ረመዳን ላይ ከአላህ ጋር ታረቅን። የአላህን ጌትነት ረመዳን ላይ ረስተነው መጣን ማለት ነው። ዛሬ ወደ ኋላ ከተመለሰ ይሄ እኮ ነው፣ ሌላ ነገር የለውም። فأنساهم أنفسهم على أولئك هم الفاسقون سورة الحشر ላይ ነው እንግዲህ ይሄን ያለው አላህ Subhanahu Wa Ta'ala። ስለዚህ እንዲህ አይነት ሰዎች ደግሞ አላህን የረሱ ሰዎች፣ ራሳቸውን የረሱ ሰዎች አመፀኞች ናቸው አለ አላህ። አላህ ይጠብቀን ወላሂ አላህ ይጠብቀን። ብዙዎቻችን ራሳችንን እየረሳን ነው፣ አላህን እየረሳን ነው።
የአላህን ጌትነት የአላህን ፈጣሪነት አላህ መመለክ እንደሚገባው ብዙዎቻችን እየረሳን ነው والله በጣም በብዙ መገለጫ ማቅረብ ይቻላል እስልምና የሚለንን ነብዩና አለይሂ ሰላቱ ወሰላምን የሚሉንን ብዙዎቻችን አንፈጽምም ሐቂቃ ይሄ ማለት እስልምናን መርሳት አላህን መርሳት ነው ወቶቼ አላህ ይጠብቀን በተለይ ባህሪዎቻችን ካልተስተካከሉ አሁንም ውጤት ማምጣት አይቻልም በቃ ትልቁ ተቅዋ ራስን መግዛት ነው አላህን መፍራት ነው ራሳችንን ከገዛን ከያንዳንዱ መጥፎ ባህሪ ከታቀብን والله ለውጥ እናመጣለን በቃ አዲስ ሰው መሆን አለብሽ ረመዳን ላይ አዲስ ሰው ሆነሻል ዛሬም አዲስ ሰው ነገም አዲስ ሰው እያለ መቀጠል አለበት እንደ ሙናፊቅ ወደ ኋላ ምን ተመለሽ ከሆነ ولا تكونوا كالذين نسوا الله لكم الله አላህን እንደረሱት ሰዎች አትሁኑ አለ አላሁ አክበር በጣም ትልቅ መልእክት ያለው ቁርአን ነው ይሄ በብዙ ነገሮች ነው አላህን የምንረሳው ኩኛ በጣም ሱብሃንአላህ ሰው ስናማ አላህ ጌታችን አይመስልም والله ቢድዓ ላይ ሽርክ ላይ ስንጨማለቅ والله አላህ ጌታ መሆኑ የተረሳበት አላህን ያመጽንበት ተግባር ነው እዛም ላይ የሚፈጸመውና በብዙ ነገሮች ነው የትም ቦታ ብትሆኚ ተመሳሳይ ሰው መሆን አለብሽ ሴቶች ጋር ስትደበለቂ ገበያ ስትወጪ አንሶላሽ ውስጥ ተደብቀሽ ከአጅነብይ ጋር ቻት ስታደርጊ የትም ቦታ ማዳምሽ ጋር ስታወሪ ማዕድ ቤት ውስጥ ሆነሽ የትም ቦታ ሩቅ መንገድ ከሀገር ከአባት ከእናትሽ ከባልሽ ርቀሽ ባለሽበት ሁኔታ ታማኝ ሰው መሆን አለብሽ አላህን መርሳት የለብንም የትም ቦታ አላህ አለ ይከታተለናል ስራችንን ማለት ነው ስለዚህ እንግዲህ በዛሬው ክፍል 2 ፕሮግራም በዋናነት እንግዲህ መግቢያ ላይ እንደተጠቀስኩላችሁ አላህን መርሳት የለብንም አላህን ለመርሳት ደግሞ ትልቁ በሽታ ስልቹ መሆን መሳነፍ ነገ ሰራዋለሁ ማለት በትንሽ ነገር መብቃቃት በጣም ብዙ ነገሮችን በሽታዎችን መዘርዘር ይቻላል ጠንካራ ሰው መሆን ያስፈልጋል በመሆኑም አሁን ቀጠል አድርጌ ደግሞ ኢንሻአላህ